ቤት አከራዮችም ሰው መብላት ነው አሉ የቀራቸው። እውነት ከልቤ ነው። ይቅር በሉኝ። እናንተም ልጆቻችን ናችሁ። እውነቴን ነው። ግን ሰውን መብላት ቀርቷቸዋል አሉ። ደግሞ አሁን አንድ ወንድም እየነገረኝ ነበር። ከአንዱ ቢወደድበት ወደ ሌላ እንዳይሄድ ቤተ ክርስቲያን ነው አሉ ተመካክረው የሚጨምሩት። እኔ 500 ልጨምር ነው። ጨምሪ እንትና ጨምሪ። እሺ ማታ ሄደው ይጨምሩታል። ማታ ሄደው ይጨምሩና ከዛ ምን አረጋል? ሌላ ልፈልግ ሲል እዚያም 500 ጨምሯል፣ እዚያም ጨምሯል። ታው ሰውን መድረሻ አታሳጡ። እናንተንም እግዚአብሔር መድረሻ ያሳጣችኋል። እውነቴን ነው። ይሄ ቤት ይፈርሳል። ይህ ዘመን ያልፋል። ድሃ መሰቃያት፣ ድሃን ታሰቃያላችሁ። ደግሞ እንዲያስብላችሁ አውግር መታችሁ ቅዳሴ አታፍሩም ወይ? የክርስቶስ አካል መጠጊያ እያጣ ልጄን እንዴት ላሳድግ እያለ በ2000 ብር በ3000 ብር ደመወዝ ለልጁ የሚሰጠው ያጣል። ልጁ እንደ ሀብታም ልጅ አልብሰኝ ይለዋል። እንደ ሀብታም ልጅ ከደህና ትምህርት ቤት አስተምረኝ ይለዋል። እንደ ሰው አርዶ በዓል ማሳለፍ ይፈልጋል። እንዴት ድሃ መከራ ታሳትያላችሁ? አውሬነን እንደኛ ይሄን እኮ የምናስበው በእውነቱ። ይሄን እንዴት አታስቡ? እንደው እግዚአብሔርን መቼ አስጠጋይ ልትሉት ነው ነገር። አይምሮ ማለት ይሄ ነው። ሰው ጨከነ። ስለዚህ ቢቻል በሞት ይዣችኋለሁ፣ የቤት ኪራይ ቀንሱ አከራዮች፣ ከዛሬ ጀምሮ ማለት ነው። እኔ የመንግስትን መንግስት ጋር ትጨርሳላችሁ። እኔ እንደ ቤተክርስቲያን ሰው ነው። ሰው አታሰቃዩ። ሲሆን በነፃ ስጡት። ይሄን ክፉ ቀን ለወር አሳልፍ በሉት። አይ እንደሱ አይደለም እኮ ያልኩት። ቆይ ቢያንስ ለአንድ ወር አሳልፍ፣ ለሁለት ወር አሳልፍ። አሁን ሄዳችሁ በመከራው ሲመጣ ጌታዬ ልጆችን አደራ ጥይት እንዳይገልብኝ ትላላችሁ። ደግሞ ድሃውን እኔም ከጨመርክ ጨምር ካልሆነ ሰኞ እንድትወጣ እያላችሁ ማለት እናንተ ሰውን መጠጊያ ተነሳላችሁ። ሰውን ደግሞ መታችሁ እግዚአብሔርን ደግሞ አስጠጋኝ። እናንተ መስጠት ለማያውቅ ሰው መቀበልን ማን አስተማረው? ነውር እኮ ነው። ደግሞ ከየት እንደተነሳችሁ እስኪ አስቡት። ሀብታሙ ነው የተወለዳለ እንዴ? የእናንተ የሆነስ ምን አለ? ይህንን ነው ማሰብ። እንደ ጨለማ አይቀር መዓልትና ሌሊት መፈራረቅ እንደማይቀር የባለ ጊዜ መምሸቱ፣ ጊዜ ያጣም ጊዜ ማግኘቱ አይቀርም። ይሄን ሰው ይሄን ነው ማሰብ የሚያቅተው። ከቃሉ ጋር ናችሁ።